ነገሩ እንደዚህ ነው። ሞኔታይዜሽን ሪኳየርመንቱን አቺቭ ካላደረጋችሁ ከአንድ አመት በኋላ ቶታሊ ቻናላችሁ ሪጀክት ይሆናል። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም ላይ የተባለ ቪዲዮ መጥቻለሁ። የዛሬው ቪዲዮ የሚሆነው ስለ ዩቲዩብ ሞኔታይዜሽን ፖሊሲ አንዳንዶቻችሁ ያላወቃችሁት ነገር አለ ይመስለኛልና ስለሱ ነገር የተወሰነ ነገር እንድታውቁ ለማድረግ ነው የመጣሁት። እና ምንድነው አንዳንዶቻችሁ ቻናላችሁን ከከፈታችሁ አንድ አመት እየተጠጋው እንደሆነ ዊዛውት ሞኔታይዜሽን ከአንድ አመት በኋላ ቶታሊ ቻናላችሁ ሪጀክት እንደሚሆን እያሰባችሁ ስትጨነቁ ማያችሁ ልጆች ስላላችሁ ለእናንተ ማወቅ ያለባችሁ ነገር ብዬ ያሰብኩትን ነገር ይዤላችሁ መጥቻለሁ። ምንድነው ዩቲዩብ ካምፓኒ በራሱ ሞኔታይዜሽን ሪኳየርመንቱን አቺቭ ካላደረጋችሁ ከአንድ አመት በኋላ ቶታሊ ቻናላችሁ ሪጀክት ይሆናል ማለት አይደለም። ነገሩ እንደዚህ ነው። በአንድ አመት ውስጥ 4000 ዎች አወር እና 1000 ሰብስክራይበር ካልሞላችሁ ይጠብቃችኋል። ዎች አወሩም ይቀመጣል። ስሩ ፕሮግረስ የአንድ ወሯ ብቻ ሪጀክት ትደረጋለች። በዛን ወር ደግሞ እናንተ የሰራችሁት ይደመራል ማለት ነው። የአንድ ወር ብቻ እየተቀነሰ ሞኔታይዜሽን ሪኳየርመንቱ ወይም ዎች አወራችሁ እስኪሞላ ድረስ እስከ 10 አመትም ሊሆን ይችላል ይጠብቃችኋል ማለት ነው። ዩቲዩብ ካምፓኒ ከናንተ የሚፈልገው ነገር ቢኖር በአንድ አመት ውስጥ 4000 ዎች አወርና 1000 ሰብስክራይበር ብቻ ማለት ነው። ለምሳሌ 2017 መስከረም ወር ላይ የተከፈተ ዩቲዩብ ቻናል ብንወስድ ከመስከረም 2017 እስከ መስከረም 2018 ድረስ 4000 ዎች አወር ካልሞላ የመስከረሟን ያነሳታል ማለት ነው እንጂ ኖርማል የሙሉ ያ 2017 ዎች አወር ዜሮ ይሆናል ማለት አይደለም። የመስከረሟን ያነሳታል እስከ መስከረም መጨረሻ ድረስ 2018 4000 ዎች አወር ከሞላችሁ ሰርፕራይዝድ ነው። ካልሞላችሁ ደግሞ የጥቅምቷን ያነሳባችኋል። የጥቅምት መጨረሻ ላይ ከሞላችሁ ሰርፕራይዝድ እንደዚህ እያለ ይቀጥላል ማለት ነው። እሱ የሚፈልገው ቶታሊ ባንዲ ዎች አወራችሁን ሪጀክት ሳይሆን እየደመረ ካልኩሌት እያደረገ ማለት ነው። በአንድ አመት ውስጥ 4000 ዎች አወር የሚመጣበትን ጊዜ ካልኩሌት እያደረገ ይሄዳል እንጂ ቶታሊ ሪጀክት የሚያደርግበት ፖሊሲ የለውም ለማለት ፈልጋለሁ። እናንተ ይሄን አውቃችሁ እንድትንቀሳቀሱ ነው ይሄን ቪዲዮ የሰራሁት። አብዛኞቻችሁ ጀማሪ ዩቲዩበሮች 4000 ዎች አወር በአንድ አመት ውስጥ ስላላገኛችሁ ብቻ ቻናላችሁ ከጥቅም ውጭ የሆነ ይመስላችኋል። ግን እንደዛ አይደለም። እውነታው ይሄ ነው። አይ ቲንክ አሁን የተወሰነ ነገር ክሊር ሆኖላችኋል ብዬ አስባለሁ። ይሄን አስባችሁ ሳትጨናነቁ አሪፍ የሆኑ ነገሮችን እየሰራችሁ ሞኔታይዜሽን ሪኳየርመንቱን አቺቭ ማድረግ ትችላላችሁ። አይ ሆፕ ከዚህ ቪዲዮ ብዙ ነገር እንደተማራችሁበት ተስፋ አድርጋለሁ። ፋሚሊ ያልሆናችሁ ሰብስክራይብ ያደርጋችሁ ፋሚሊ ሁኑ። መልካም ቀን ለሁላችሁ ተመኘሁ።